ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት ቺፕስን አዘውትሮ መጠቀም ምን አይነት የጤና ጉዳቶችን ሊያስከትል ይችላል የሚለውን በደንብ ለእናንተ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ቪዲዮውን ሰብስክራይብ ያደርጋችሁ ጀምሩ። እንዲሁም ሌሎች እንዲማሩበትና ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሌሎች ቪዲዮዎችን ስለቅ ደግሞ ኖቲፊኬሽን እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና አሁን እንዳልነው ብዙዎች እንዲማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳብ ስገባ እንግዲህ ቺፕስ ከተጠበሱ የምግብ አይነቶች የሚካተት ነው ማለት ነው። ብዙ ጊዜ እንግዲህ የተጠበሱ ምግቦች ከፍተኛ የሆነ መርዛማ ኬሚካሎችን ይይዛሉ። ከፍተኛ የጨው መጠንን ይይዛሉ። ከፍተኛ ትራንስፋት ወይም ደግሞ ጠቃሚ ያልሆኑ የቅባት አይነቶችን ወይም ደግሞ የስብ አይነቶችን ይይዛሉ ማለት ነው። በዛ ሂደት እንግዲህ ለተለያዩ የሰውነታችን ችግሮች እንድንጋለጥ ምክንያት ሊሆኑ ይችላሉ ማለት ነው። ቺፕስ እንግዲህ አዘውትሮ መጠቀም ወይም ደግሞ መመገብ ብዙ የጤና እክሎችን ወይም ደግሞ መሰረታዊ የጤና ችግሮችን ከሚያስከትሉ የምግብ አይነቶች ውስጥ አንዱ ነው ማለት ነው። ከነዚህ ውስጥ እንግዲህ ለመጥቀስ ያህል ከፍተኛ መጠን ያለው ትራንስ ፋት ወይም ደግሞ ቅባትን ይይዛሉ። ይሄ ደግሞ ጠቃሚ ያልሆኑ ቅባቶች ለምሳሌ ቺፕስ አይታችሁት ሆነ ሲጠበስ ወይም ደግሞ በፋብሪካም ሊሆን ይችላል ማኑዋሊ ሊጠበስ ይችላል እና ሲጠበስ ብዙ ጊዜ ዘይቱን ሪዩዝ እያደረጉ ስለሚጠቀሙት እና ጠቃሚ ያልሆነ ቅባት ጠቃሚ የሆነ ቅባት ጠቃሚ ወዳልሆነ ስለሚቀየር ለኦክሲዴቲቭ ስትረስ ለኢንፍላሜሽን ወይም ደግሞ ለብግነት እንድንጠቃ ያደርጋል ማለት ነው። ኢንፍላሜሽን እና ብግነት ደግሞ ለብዙ የቆየ ሲሆንና ኮንቲኒየስሊ ወይም ደግሞ ኮንሲኪዩቲቭሊ ይሄን ነገር የምንጠቀም ከሆነ አሁን እንዳልነው ተላላፊ ላልሆኑ በሽታዎች ወይም ደግሞ ክሮኒክ ዲስኦርደር እንድንጠቃ ምክንያት ይሆናል ማለት ነው። ለምሳሌ እነዚህ ተላላፊ ያልሆኑ በሽታዎች ወይም ደግሞ ሜታቦሊክ ዲስኦርደር ብለን የምንጠራቸው የካንሰር እንደ ካንሰር አይነት የስኳር በሽታ የደም ግፊት እና ስትሮክ የመሳሰሉ ነገሮችን ለነዚህ እንድንጠቀም ምክንያት ሊሆን ይችላል ማለት ነው። ስለዚህ ከፍተኛ መጠን ያለው ትራንስ ፋት ወይም ቅባት ስለያዘ አዘውትሮ መጠቀም አስፈላጊ አይደለም ማለት ነው። ሁለተኛ የካንሰር ስጋትን ይጨምራል። በተለይ ደግሞ በከፍተኛ ሙቀት ስለሚጠበስ ዘይቱ እሱ እንግዲህ በሚጠበስበት ጊዜ ጠቃሚ የሆኑ ቅባቶች ጠቃሚ ወዳልሆኑ ቅባቶች ይቀየራሉ ማለት ነው። ለምሳሌ ይሄ በከፍተኛ ሙቀት በሚጠበሱበት ጊዜ አክሪላማይድ የሚባል ካርሲኖጀኒክ ኬሚካል እንዲፈጠር ይሆናል ማለት ነው። በዛ ሂደት እንግዲህ ይሄ አክሪላማይድ የሚባለው ካርሲኖጀኒክ ኬሚካል ደግሞ ብዙ ጊዜ የተለያዩ የካንሰር አይነቶች እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ ኖርማል ሴሎቻችን የጎዳ ኖርማል ያልሆኑ ሴሎች ከቁጥጥር የዘለሉ የሴል አይነቶች እንዲመነጩና ለተለያዩ የካንሰር አይነቶች እንድንጠቃ ምክንያት ይሆናል ማለት ነው። ሶስተኛ ከፍተኛ የሆነ ካሎሪ አለው እንደሚታወቀው ቺፕስ ማለት ነው። ምክንያቱም ከፍተኛ ከመጠን በላይ ካሎሪ መጠቀም ማብዛት እንደሚታወቀው የሜታቦሊክ ዲስኦርደር እንዲከሰት ምክንያት ይሆናል ማለት ነው። የሜታቦሊክ ዲስኦርደር ብለን የምንጠራው ደግሞ ብዙ ጊዜ ቅድም ያልናቸው ተላላፊ ያልሆኑ የበሽታ አይነቶች ናቸው። እነዚህ የበሽታ አይነቶች ለምሳሌ የስኳር በሽታ ሊሆን ይችላል የደም ግፊት ሊሆን ይችላል ስትሮክ እንዲሁም የተለያዩ የበሽታ አይነቶችን በእነዚህ እንድንያዝ ምክንያት ሊሆን ይችላል ማለት ነው። ስለዚህ ከፍተኛ የሆነ የካሎሪ ይዘት ስላለው ሰውነታችን ይሄን ካሎሪ ማቃጠል ስለማይችል ወደ ስቶሬጅ ኦርጋን ይልካል ማለት ነው። በዛ ሂደት ለውፍረትና ለተለያዩ ነገሮች እና ሴንትራል ኦበሲቲ ብለን የምንጠራውን በእነዚህ እንድንያዝ ያደርጋል። በዛ ሂደት ተላላፊ ላልሆኑ በሽታዎች እንድንጠቃ ይሆናል ማለት ነው። አራተኛ ውፍረትን ያስከትላል። ብዙ ጊዜ ቅድም እንዳልነው ቺፕስ ከፍተኛ የሆነ ካሎሪ አለው። ከፍተኛ የሆነ ካርቦሃይድሬት አለው። ይሄ ደግሞ እነዚህ በእነዚህም ይሄን ቺፕስን ስንመገብ ዌይታችን እንዲጨምር ያደርጋል ማለት ነው። አዘውትረን ቺፕስን ስንመገብ የኢንሱሊን ሴንሲቲቪቲ ይጨምራል። ኢንሱሊን ሴንሲቲቭ ሲሆን በተለይ ደግሞ አፍተር ፉድ ወይም ደግሞ ምግብ ከተመገብን በኋላ ያለው የኢንሱሊን መጠን ከፍ በሚልበት ጊዜ ትርፉን ወይም ደግሞ የተረፈውን ሰውነታችን ከተጠቀመ በኋላ የተረፈውን ነገር ወደ ስቶሬጅ ሳይት
ለምሳሌ ሴሎቻችን ሊሆን ይችላል ሊቨር ሊሆን ይችላል ወደ እነሱ ይጠራቀማል ማለት ነው። በዛ ሂደት ሲጠራቀም ለተለያዩ ኦርጋን ዳሜጅ ያስከትላል። እንዲሁም ደግሞ ለኦቤሲቲ ወይም ደግሞ ለውፍረት በተለይ ደግሞ ቦዲ ማክስ ኢንዴክሳችን ያልተመጣጠነ በማድረግ ለተለያዩ ለሜታቦሊክ ዲስኦርደሮች እንድንጠቃ ምክንያት ይሆናል ማለት ነው። ስለዚህ ለውፍረትም ሊዳርገን ይችላል ማለት ነው። ሌላው የስኳር በሽታ እንዲከሰት ያደርጋል። ቅድም እንዳልነው ድንች እንግዲህ ቀላል የካርቦሃይድሬት ይዞቶችን የያዘ ምግብ ነው። ይሄ ደግሞ በፍጥነት የደም መጠንን እንዲጨምር ስለሚያደርግ በተለይ ደግሞ ፍሪኩዌንትሊ ቺፕስ የሚወስዱ ሰዎች የደም መጠናቸው የደም የስኳር መጠናቸው ከመጠን በላይ ራይዝ ያደርጋል ማለት ነው። ሁሌ በዛ ሂደት ያልተመጣጠነ የስኳር መጠን በሚኖርበት ጊዜ ደግሞ ለስኳር በሽታ ሪስክ ፋክተር ወይም ደግሞ ተጋላጭነታችን እንዲጨምር ያደርጋል ማለት ነው። ሌላው ግፊት እንዲከሰት ያደርጋል። በተለይ ከፍተኛ የሆነ ጠቃሚ ያልሆነ ቅባቶችን ይዟል። ቅድም እንዳልነው ትራንስ ፋት ብለን የምንጠራቸው ወይም ደግሞ ጠቃሚ ያልሆኑ ካርሲኖጀኒክ ኬሚካሎችን የያዙ ቅባቶችን ይይዛል። ከዛ በተጨማሪ ከፍተኛ የሆነ የጨው መጠንን ይይዛል። ስለዚህ የደም ስሮችን እንዲጎዱ ያደርጋል ማለት ነው። የደም ስሮች ሲጎዱ ደግሞ ለግፊት ለልብ ህመም እና ለስትሮክ እንድንጋለጥ ያደርጋል ማለት ነው። በተለይ ደግሞ የደም ግፊትን ተንተርሰው ሊመጡ የሚችሉ የበሽታ አይነቶች እንደ የስኳር በሽታ የልብ ህመም ስትሮክ እና የተለያዩ አይን ላይ የተለያዩ ሰውነት ፓርቶቻችን ፐሪፈሪ ላይ ጨምሮ ችግር ያስከትላል ማለት ነው። ሌላው መርዛማ ኬሚካሎችን ይይዛሉ። ቅድም እንዳልነው በተለይ ደግሞ ብዙ ጊዜ የተጠቀምንበትን ዘይት አዙረን ሪዩዝ እያደረግን ቺፕስ ሲጠበስ ስለሚጠቀሙ ሰዎች ቅድም እንዳልነው ካርሲኖጀኒክ ኬሚካሎችን አክሪላማይድ የሚባለውን ኬሚካል ይይዛል ማለት ነው። ይህ ደግሞ ለካንሰር መፈጠር ምክንያት ሊሆን ይችላል ማለት ነው። ሌላው የዘረመል ለውጥ ወይም ደግሞ ሚውቴሽን እንዲፈጠር ያደርጋል። ካንሰር ሴሎችን እንዲፈጠሩ ያደርጋል። ቅድም እንዳልነው የተለያዩ ሜታቦሊክ ዲስኦርደሮች እንዲፈጠሩ ያደርጋል። ሌላው እብጠትና የኦክሳይድ ውጥረት ለብዙ ጊዜ እንዲከሰቱና ስር ለሰደዱ በሽታዎች እንድንጠቃ ምክንያት ይሆናል ማለት ነው። ስለዚህ መርዛማ ኬሚካሎችን ስለሚይዝ ከመጠቀም መቆጠብ አሪፍ ነው ማለት ነው። ሌላው ጠቃሚ ንጥረ ነገሮች የሉትም ማለት ነው። ቺፕስ ምክንያቱም ቅድም እንዳልነው በከፍተኛ ሙቀት ሪፋይንድ ሆኖ ነው የሚጠበስ። በዛ ሂደት እንግዲህ ሙቀት በከፍተኛ ደረጃ ስለሚያገኝ ኒውትሪየንት ያን ያህል የለውም ማለት ነው። በተለይ ደግሞ አሁን እንዳልነው ከቺፕስ ሲሰራ የተለያዩ ፕሬዘርቫቲቭ ነገሮችም ስለሚጨመሩበት ወይም ደግሞ እንዳይበላሽ አድርጎ የሚያቆይ በተለይ ደግሞ በፋብሪካ ሲመረቱ እንዳይበላሽ አድርጎ የሚያቆይ ኬሚካል ስለሚጨመርባቸው እነዛ ኬሚካሎች ደግሞ መርዛማ ነገሮች ናቸው ማለት ነው። ይሄ እንግዲህ ቅድም እንዳልነው ለካርሲኖጀኒክ ኮንቴንት ያላቸውን ነገሮች ስንጠቀም የተለያዩ ለሜታቦሊክ ዲስኦርደር ከመጋለጣችን በተጨማሪ የኒውትሪሽናል ቫልዩ ወይም ደግሞ ኒውትሪሽናል ዲፊሸንሲ ሊያጋጥመን ይችላል ማለት ነው። ስለዚህ ያን ያህል ጠቃሚ ነገር ስለሌለው አዘውትሮ መጠቀም ያን ያህል አድቫንቴጅ የለውም ጥቅምም የለውም ማለት ነው። የመጨረሻው ከፍተኛ የሆነ የጨው መጠንን ይዟል። በተለይ ደግሞ የጨው መጠናችን ከ2.5 ሚሊግራም በየቀኑ ከዛ በላይ የምንጠቀም ከሆነ ሰውነታችን ውስጥ ፍሉድ እንዲጠራቀም የደም ዝውውራችን በስርዓት እንዳይዘዋወር ስለሚያደርግ ለግፊት ለልብ ህመም ስትሮክ እና የተለያዩ ብለድ ቬዝሎችን ዳሜጅ ሊያደርግ ስለሚችል ለነዚህ ችግሮች ልንጋለጥ እንችላለን ማለት ነው። ስለዚህ ቺፕስን አዘውትራችሁ የምትጠቀሙ ሰዎች ከዚህ አሪፍ ትምህርት አግኝታችኋል ብዬ አስባለሁ። ምክንያቱም ብዙ ጊዜ በአመጋገባችን ትልቅ ፋክተር ስላለው ነው እንዲህ ያልኳችሁ። አመጋገባችን ማስተካከል ቀጣይ ላይ ሊገጥመን የሚችለውን ችግር ወይም ደግሞ ለተለያዩ የሜታቦሊክ ዲስኦርደሮች እንዳንጠቃ ራሳችንን መከላከል በምንችልበት አጋጣሚ ብንከላከል የተመረጠ ነው ማለት ነው። ስለዚህ ዛሬ ስለ ቺፕስ የጎንዮሽ ጉዳት ምን ምን እንደሆነ የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ቪዲዮውን እንግዲህ ሌሎች እንዲማሩበትና ለሌሎች ትምህርት እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ሌሎች ቪዲዮዎችን ስለቅ ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።